ፊታችሁ በማዳት እና በብጉር ለተበላሸ ለተጎዳ እንዲሁም ደግሞ የፊታችሁ ቆዳ በጣም ተበላሽቶ ተጎድቶ ተሳሳባችሁ፣ ዛሬ ግን ይህንን ሳሙና ብትሞክሩ በእርግጠኝነት በአንድ ሳምንት ውስጥ ለውጥ ታመጡበታላችሁ። ምርጥ የሆነ የሩዝና የተልባ ሳሙና ነው። በዚህ ሳሙና በጣም ዛሬ ድጋሚ ነው የምሰራላችሁ። በጣም ብዙዎች ያመሰገኑ፣ እኔም ደግሞ ባለውለታ የሆነው ነው። በእርግጠኝነት በሳምንት ውስጥ ለውጥ ታመጡበታላችሁ ማለት ነው። ሰላም ወዶቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ሳሙና ያልቆብኝ ስለነበረ ዛሬ ለራሴም ስሰራ እስኪ ለእናንተም ልስራላችሁ፣ በዛውም ለአዳዲስ ቤተሰቦች ብዬ እየላችሁ መጥቻለሁ። እዚህ ጋር እንግዲህ በመጀመሪያ ደረጃ የሚያስፈልገን ተልባ ነው። ተልባ እንግዲህ በተለይ ፊታችሁ ለተጎዳ ማዳት፣ እንዲሁም በብጉር በተለይ ምግብ በሙቀት ምክንያት ማዳት የሚያጠቃን እንደሱ የሆነ ስስ ሆኖ ውሃ እንኳን ትታስነኩት በጣም የሚያቃጥላችሁ ለሱ መድኃኒት ነው። ምክንያቱም እኔ ደጋግሜ የምሰራበት ምክንያት ባለውለታዬ ስለሆነ ነው። እዚህ ጋር እንግዲህ 2 ማንኪያ ተልባ ተጠቅሜ ያለውኝ እኔ ያለኝን ተልባ ነው የተጠቀምኩት። ጥቁሩ ተልባ ነው በነገራችን ላይ የተጠቀምኩት ማለት ነው። ማንኛውንም ተልባ መጠቀም ትችላላችሁ። እዚህ ጋር ደግሞ ሩዝ መስሪ ይባላል። እሱን ነው የምጠቀመው። ተመሳሳይ ሩዙን በዛ አድርጌዋለሁ ምክንያቱም ሩዝም ለፊታችን በጣም ፊታችንን ማዳት ለሆነብን እንዲሁም ደግሞ የሳሙና ለማዳት ለብጉር ብቻ ሳይሆን ያለ እድሜያችን ፊታችን ለተሸበሸበ ግንባራችን ስር አይናችን ስለጠቆረ ለሱ መፍትሄ ስለሆነ ማለት ነው። ከዛ በኋላ እንደዚህ አድርገን በደንብ አድርገን ሁለቱንም እናጥባቸዋለን እናዋህዳቸዋለን ማለት ነው። ከዛ በደንብ አድርገን እናጥባቸዋለን። ምክንያቱም አቧራ ይኖረዋል፣ ጠጠር ሊኖረው ይችላል፣ አፈር ሊኖረው ስለሚችል በደንብ አድርገን ደጋግመን እናጥበዋለን ለ2 ጊዜ ማለት ነው። በዚሁ አጋጣሚ እየሰራን ደግሞ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ላይክ እያደረጋችሁ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ከዛ እዚህ ጋር እንግዲህ በማጥለያው እናጠለዋለን ምክንያቱም ተልባው ሰፎ ስለሚሄድ በእንደዚህ ሸክሸክ ባለ በሻይ ማጥለያም ሆነ በጨርቅም ሊሆን ይችላል ስታጠሉት፣ ምክንያቱም ይዞባቸው እንዳይሄድ ማለት ነው። ውሃው እንደምታዩት ይኸውላችሁ ተስቶ እንኳን ሲሄድ ወዲያውኑ ነው የሚሄደው ማለት ተስቶ ወዲያውኑ ነው የሚሄደው ከውሃው ጋር ማለት ነው። ከዛ እንደዚህ አድርገን ሁለቱንም በደንብ አድርገን ታጠብናቸው በኋላ በምታዩት መልኩ እዚህ ጋር እንግዲህ በምሰራበት ድስት ላይ አደርገዋለሁኝ። እዚህ ጋር ግን እናንተ በዛ አድርጋችሁ መስራት ተፈለጋችሁ መስራት ትችላላችሁ። ሩዙንም በጥፍ እንዲሁም ደግሞ ተልባውንም በጥፍ ማድረግ ትችላላችሁ። እኔ ግን ለፊቴም እንዲሁም ደግሞ ፊቴም ብቻ አይደለም ለገላይም እንደዚህ በተለይ ምግብ ለምንሰራ ደረታችን እኔ በተለይ በጣም የተጎዳሁት ደረቴ አካባቢ እና እዚህ ትከሻዬ ላይ ፊቴ በጣም ማለት ነው። እኔ ግን አሁን ግን እግዚአብሔር ይመስገን በጣም ነው የገላገለኝ በዚህ በማስክ መልኩ እንዲሁም ደግሞ በሳሙና መልኩ ስለምጠቀመው በሳሙና መልኩ እንዲሁም ደግሞ በማስክ መልኩ እየተጠቀምኩት ስለሆነ ማለት ነው። ከታች አለላችሁ ተልባ ሳይቀቀል ሩዝና ተልባ ሳይቀቀል የሰራሁት አለ 1 ዓመት ሆኖታል። እሱ ኮሜንት ላይማ በስማም በጣም ብዙዎች በቃ ለውጥ እንዲያገኙበት ነውና ብዙዎች በጣም ነው የማመሰግነው። እናንተም ተጠቀሙት ማለት ነው። ከዛ በኋላ ያው ውሃውን አጠር አድርጋችሁ እንደዚህ ጨምሩ። ነገር ግን ሳሙናችሁ የምንጨምረው በኋላ ላይ የምንጨምረው ደረቅ ከሆነ በዛ ብታረጉ ጀሊውን መልካም ነው። ምክንያቱም እኔ በኋላ ላይ ስላነሰኝ ውሃ ጨምሬያለሁ ማለት ነው። እንደምታዩት ውሃውን ግን አልለካሁትም። እሳቱን ቀነስ አድርጋችሁ አንተክትኩት፣ ምንም ችግር የለም። ያን ያህል ቢበዛ እስከሚንተከተክ ድረስ ጀሊው እስከሚወጣ እንደ ጀሊ እስከሚሆን ድረስ ከሆነ ምንም ችግር የለውም። ያን ያህል አልወጣ አለ እንዳላችሁም በዛውም ብዙ ጊዜ ያው ሳሙና ይሄ ብቻ አይደለም በጣም ብዙ ሳሙና ሰርቻለሁኝ። ብዙዎቻችሁ ባይወጣልን እንኳን እንደዚሁ እየቆነጠረኝ እየተጠቀምን በጣም ለውጥ ነው ያገኘንበት ያላችሁ በጣም ብዙ በርካታዎች እህቶቼ ናችሁ። እና እዚህ ጋር እንግዲህ የምንጠቀምበት ሳሙናዎች ማለት ነው ምንድነው እኔ የምጠቀመው ያለኝን የፊት እንደዚህ አይነት ግርስን ይደረቁን ነው። ምክንያቱም ማንኛውም ሳሙና እኔ ፊቴ ላይ
አይስማማኝም። በቃ ምንም ይሄንን ራሱ ለብቻው ግሪሲኒ፣ ሌሎች ሽታ ያላቸው ሳሙናዎችማ በጭራሽ አይስማማኝም። ይሄ ሽታ ስለሌለው ግሪሲኒ ነው። ነገር ግን ግሪሲኒ ሆኖ ሳለ እንደዚህ እየቀላቀልኩ ነው እንጂ የምጠቀመው ለብቻው አልጠቀምም። ምክንያቱም ፊቴ ሽፍ ነው የሚልብኝ እና እንደዚህ ከተልባ ጋር ከኪያር ጋር እንዲሁም ደግሞ ከካሮት ሳሙና ጋር እንደዚህ እየቀላቀልኩኝ እጠቀመዋለሁ አብዝቼ ማለት ነው። ከዛ በኋላ እንደዚህ እንፈቀፍቀዋለን። እናንተ ምንም አይነት ያልገባበት ኦሪጂናሉ ሳሙና አለ፣ እሱም መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ በደንብ አድርገን እንፈቀፍቀዋለን በምታዩት መልኩ። ምክንያቱም በቢላ እንትን ማለት መክታተፍ ትችላላችሁ። ነገር ግን ይሄ በጣም ደረቅ ሳሙና ስለሆነ እንደዚህ መፈቅፈቅ አለብን ግዴታ ማለት ነው። እኔ አንድ ሳሙና ሙሉ ነው የምጠቀመው ምክንያቱም አንዴ ሰርቼ በዛ አርጌ ከዛ ይሄንን እስከሚያልቅ ቢያንስ ከወር በላይ እጠቀመዋለሁ ማለት ነው። ለዛ ስለሆነ ሁሉንም ነው የተጠቀምኩት። እዚህ ጋር እንግዲህ ፈቅፍቀን ተጨረስን በኋላ እዚህ ጋር የብረት ሳህን አለችኝ እንደዚህ ኒኬል ማለት ነው። እዚህ ጋር እንደምታዩት እየሰራን ጀሊው እየተንተከተከ ነበርና ጀሊውን በጣም ጨርሶብኛል። ከዛ የሞቀ ውሃ ጨመርኩበትና የተወሰነ ደቂቃ እንደምታዩት ጀሊ እስከሚሆን ተውኩት ማለት ነው። እሳቱን ቀነስ አድርጋችሁ ሁለቱም እንዲበስሉ አድርጉ፣ ሩዙም እንዲሁም ደግሞ ተልባው ማለት ነው። ቀስ ብሎ ተሆነ የሚበስለው እንዳለ ውስጡ ያለውን በስሎ ጀሊነቱን ይሰጣቸዋል ማለት ነው። ግን አንዴ እሳቱን ለቃችሁበት እንትን የምትሉ ከሆነ ያ ደግሞ ምን ይሆናል? ውስጡ ጥሬ የሆነና እንትን አይልባችሁም ማለት ነው፣ አይሰጣችሁም። ከዛ ጥፍተን ከተወሰነ ጊዜ ሰዓት ያው ጀሊ ሰዓት ልሰጣችሁ አልችልም። ጀሊ እስከሚሆን ሩዙ እስከሚበስል እንዲሁም ደግሞ ተልባው ማለት ነው እንደ ሩዛችሁ ስለሆነ ይሄ እኔ ሩዝ በጣም ወዲያውኑ በእንፋሎት የሚበስል ስለሆነ ማለት ነው። ከዛ ጀሊውን እንደዚህ እናደርጋለን በምታዩት መልኩ። እዚህ ጋር በሁለት መልኩ መስራት ትችላላችሁ እናንተ። ሳሙናችሁ ቶሎ የሚቀልጥ ተሆነ ማንኛውም ሳሙና እዚህ ጋር መጠቀም ትችላላችሁ በነገራችን ላይ ማለት ነው። እንደዚህ ያደርጋችሁ እዚሁ ላይ እንዳለ ቀላቅላችሁ ተተዋሃደላችሁ እሳት ላይ ሳትጨምሩም እንትን ማለት ትችላላችሁ። ነገር ግን ያኔ መስሪያችሁ ላይ ማድረግ ትችላላችሁ። የኔ አልቀለጠልኝም፣ ምክንያቱም እንዳለ ሙሉ ለሙሉ አልተዋሃደልኝም። ግዴታ እሳት ላይ ማድረግ አለብኝ ማለት ነው። ግን እንደምታዩት በምታዩት መልኩ ሆኗል። ነገር ግን በኋላ ላይም ስህተት ሰርቻለሁ። እንደገናም ደግሞ አልወጣ አላላችሁም። ለሱም ለእናንተም ትምህርት ይሆናል። ምክንያቱም አበላሽቼ እንደገና እንዴት ትክክል እንዳመጣሁትም በዛውም ቆርጬ አስገብቼላችኋለሁኝ። እናንተ ተከታተሉኝ ማለት ነው በትዕግስት። እዚህ ጋር እንግዲህ ከታች ውሃ እናደርግና የሆነ ማስደገፊያ እናደርጋለን ድስት ለድስት ማነባበር ማለት ነው። ነገር ግን ድስቱ በጣም ሰፊ ስለነበረ እየተሽከረከረ ነው በምታዩት መልኩ ማለት ነው። አልተመቸኝም። ከዛ እዚህ ጋር ማለት ነው ምን ሆነ መሰላችሁ፣ ሌላ ስራ ይዤ ድርቅ ብሎብኝ ነበረ። ከዛ መልሼ እንደገና ምን አደረግኩት፣ ውሃ ጨመርኩበትና አቀለጥኩት ማለት ነው። ከዛ በምታዩት መልኩ ቅልጥ አረኩት ማለት ነው። ከዛ በኋላ ትንሽ የተወሰነ ጊዜ አሁንም እንደዛው ወፍሯል ማለት ነው። ወዲያውኑ ነው የሚወፍረው። በነገራችን ላይ በትንፋሽ ነው የሚወፍረው ሳሙናው ደረቅ ስለሆነ። ከዛ በምታዩት መልኩ እንደዚህ ሳሙና ድርቅ ሲልባችሁ ወይም ደግሞ ላላ ካረጋ ተሆነባችሁ እንደዚህ አስተካክሉት ማለት ነው። ከዛ በኋላ መስሪያ የለንም ብላችሁ ለተጨነቃችሁ እንደዚህ አይነት ፕላስቲክ እቃዎችም በሃይላንድ መስራት ትችላላችሁ። እንዲሁም ደግሞ በእርጎ ማስቀመጫ ወይም በሮብ ማለት ነው በአረበኛ በሱ ማስቀመጥ ትችላላችሁ። በሱም ሰርቼላችኋለሁኝ ከተልባና በቡና የሰራሁት ላይ እንዲሁም ደግሞ እንዲሁም ተመሳሳይ ከተልባና የአብሽ ሰርቼ የነበረው ላይ ማለት ነው። እና እሱ ላይ ተታች አለላችሁ ማየት ትችላላችሁ ማለት ነው፣ እንዴት እንደምትጠቀሙ መስሪያ እንደሌላችሁ። እንደገና ደግሞ ያንን ቅድምዬ ጥሬውን ምን አረኩት መሰላችሁ፣ ፈጭቼ ቡና ጨምሬ ሰውነቴን እና ፊቴን ተጠቀምኩት እንደ ማስክ ማለት ነው። እንዴት አባቱ ሰውነታችሁን ልስልስ እንደሚያደርግላችሁ ማለት ነው። ከዛ በኋላ ለ24 ሰዓት ውጭ ስላችሁ ከቤት ውጭ ሳይሆን ወይ ክፍላችሁም ሊሆን ይችላል የሚመቻችሁ ቦታ አድርጉት፣ ግን ፍሪጅ እንዳታስቀምጡ ማለት ነው። ከዛ በኋላ ከ24 ሰዓት በኋላ እንደዚህ ሆነ። እዚህ ጋር እየታጠብኩ ግን አልተመቸኝም፣ ካሜራው አልታየም ማለት ነው። በእንደዚህ ሁኔታ አድርገን
እስከሚደርቅ ድረስ አንዱን መጠቀም ትችላላችሁ። አንዱን እየተጠቀማችሁ ሌላኛው ይደርቅላችኋል። ከዛ በኋላ እንደዚሁ ፀሐይ ላይ ሳታደርጉት በንፋስ እንዳልኳችሁ ቤት ውስጥ በአየር ይደርቃል። በራሱ ጊዜ ክው ነው የሚለው፣ ምክንያቱም ምንም አይበላሽም። እንደዚህ ተወጣላችሁ በኋላ ፍሪጅ ታረጋችሁት ግን ውሃ ያዝልና ይህን እንትን ይልባቸው ይበላሽባቸዋል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ